በወራቤ ከተማ የተመሰረተው የወራቤ የቅዳሜ ገበያ የኑሮ ውድነት በማህበረሰቡ ላይ የሚያደርሰውን ጫና በመቀነስ በኩል ነዋሪውን ተጠቃሚ እያደረገ እንደሚገኝ ተገለጸ። በከተማዋ እንደ ዘይትና ስኳር ያሉ የኢንዱስትሪ ምርቶችም ለህብረተሰቡ በቅናሽ እንዲቀርቡ እየተደረገ መሆኑ ተጠቁሟል። ኃይሉ ሚደቅሳ ያዘጋጀውን መሐመድ አልቃድር ያቀርበዋል። ይህ የወራቤ ቅዳሜ ገበያ ነው። በዚህ ገበያ አርሶ አደሮች የተለያዩ የግብርና ምርቶቻቸውን አምጥተው በቀጥታ ለሸማቾች በተመጣጣኝ ዋጋ ያቀርባሉ። ከዚህ ቀደም ባቱና ቡታጅራ ከተማ ድረስ ሂደው ይሸምቱ የነበሩ የወራቤ ከተማ ነዋሪዎች የቅዳሜ ገበያ ከተቋቋመ ወዲህ እንግልትና አላስፈላጊ ወጪ እንደቀረላቸው ይናገራሉ። ሁሉ ነገር ፍሬሽ ነው፣ በየጊዜው የሚገባልን ሳምንት ለሳምንት የሚገባ እንግዲህ ፍሬሽ ነገር ነው። ከጎመን አንስቶ ከሁሉም ከቡላው ከቆጮ ካይቡ ከቅቤው ሁሉ ነገር ፍሬሽ ነገር ነው የምናገኘው። ቅዳሜ ገበያ ከጀመረ ጀምሮ ማለት ነው። ብዙ ግብአቶችን ለምሳሌ እንደ ሽንኩርት፣ ካሮት፣ ጥቅል ጎመን፣ ቲማቲም በጣም በቅናሽ ዋጋ እያስገቡ የከተማው ንግድና ኢንዱስትሪ ከማዘጋጃ ጋር በመተባበር ትራንስፖርትን በማመቻቸት ከአርሶ አደሩ ቀጥታ በማምጣት በጣም በርካሽ ዋጋ እያቀረቡልን ነው እና በጣም አሪፍ ነው። በጣም እየተጠቀምን ነው። ከተለያዩ የስልጤ ዞን ወረዳዎች የግብርና ምርቶቻቸውን ለወራቤ ከተማ የሚያቀርቡ አምራቾችም በከተማው የሚስተዋለውን የኑሮ ውድነት ለማረጋጋት የድርሻቸው ሚና እየተወጡ መሆኑን ይገልጻሉ። ቦታው ላይ ከዚህ ካመጣ ነው ከነወጪው ከምኑ 22 ብር 25 ብር እንደዚህ ይሸጣል። ገዢዎቹም የተባበሩ ነው በጣም እኛም ያው ያመጣነውን ዕቃ ይዘን እየሄድን አይደለም የሸጥን። የወራቤ ከተማ ንግድና ገበያ ልማት ጽሕፈት ቤት በተቋቋመው ቅዳሜ ገበያ አማካኝነት በቂ የግብርና ምርቶች አቅርቦት እንዲኖር ከአምራቹና አርሶ አደሩ ጋር እየሰራ ይገኛል። በዚህኛው ገበያ ላይ ከሁሉ ወረዳዎች የተውጣጡ የአምራች አርሶ አደሮች በቀጥታ ምርታቸውን አምጥተው እንደምትመለከቱት እዚህኛው ገበያ ላይ አቅርቦ እየሸጡ መሆኑን ነው። እኛ ደግሞ ይሄንን የገበያ ትስስሩ ውል ገብተን ከኢንቨስተሮች ከአምራቾች ከአርሶ አደሮች ውል ገብተን አመራሩን ባለሙያ እዛ ድረስ ቦታው ድረስ ገብተን አወያይተን እዚህ ገበያ በሳምንት አንድ ቀን አቅርበው እንዲሸጡ እያደረግን ያለን። በከተማው ከግብርና ምርቶች በተጨማሪም የዕለታዊ የፍጆታ ዕቃዎችን በተመጣጣኝ ዋጋ ለማህበረሰቡ እየቀረቡም ይገኛሉ። ይህ ደግሞ ምርቶችን ከአዲስ አበባ በፋብሪካ ዋጋ ከሚያቀርቡ 10 የጅምላ ነጋዴዎች ጋር በተደረሰ ስምምነት መሰረት እየተከናወነ ስለመሆኑ ተጠቁሟል። ከቅዳሜና ሰንበት ገበያ በተጨማሪ የኑሮ ውድነት ለማረጋጋት ዋነኛው መንገድ ሸማቹ ራሱ አደራጅቶ ምርት ራሱ ከፋብሪካ ወይም ከአቅራቢዎች እንዲረከብ ማድረግ ነው። በዚህ ረገድ ወራቤ ላይ የመንግስት ሰራተኛው 2 የሸማች ማህበር አለን። አንደኛው የነዋሪ ሸማች ማህበር ነው። ሁለተኛው ደግሞ የመንግስት ሰራተኞች ሸማች ማህበር አለ። እነዚህም መኮረኒ፣ ፓስታ፣ ዘይትና ስኳር ሁሉንም አይነት ምርቶች የኢንዱስትሪ ምርት በተመጣጣኝ ዋጋ እያቀረቡ መሆኑን ማየት ይቻላል። በሸማች ማህበራት ሱቆች ተገኝተው ሲሸምቱ ያገኘናቸው የወራቤ ከተማ ነዋሪዎች የምርቶች ዋጋ ከመደበኛ ገበያው ቅናሽ እንዳለው ይናገራል። የኑሮ ውድነትን ከማቃለል አንጻር በጣም ትልቅ አስተዋጽኦ ነው ያለው የወራቤ ሸማቾች ማህበር ሀድኖት የሸማቾች ማህበር ይባላል። እንደ ስኳር፣ ዘይት፣ ምስር ሁሉንም አይነት ነገሮች እናገኛለን። ከሌላው የተሻለ ግብይት ነው ያለው። እዚህ ዋጋውም ይቀንሳል። የኑሮ ውድነቱን ቀንሶልናል ብለን እናምናለን። የወራቤ ከተማ ንግድና ገበያ ልማት ጽሕፈት ቤት የዋጋ ማረጋጋት ስራው በቅዳሜና እሁድ ገበያዎች ጭምር በመደገፍ እየተንቀሳቀሰ እንደሚገኝ ገልጿል።